እባካችሁ ዩቲዩብ ላይ ቪዲዮ ስትጨኑ እንደዚህ አድርጋችሁ ቪዲዮ አፕሎድ እንዳታደርጉ። እንዴት ካላችሁኝ አሳያችኋለሁ በዚህ ቪዲዮ። እናንተ እንግዲህ አብዛኞቻችሁ እርግጠኛ ነኝ ቪዲዮ እየጫናችሁ ያላችሁት አሁን በማሳያችሁ መልኩ ነው። ስለዚህ እስከዛሬ ድረስ የሰራችኋቸውን ስህተቶችና አሁን ደግሞ እንዴት አድርጋችሁ በአዲስ መልኩ አፕሎድ ማድረግ እንዳለባችሁ አሳያችኋለሁ። ምክንያቱም ቪዲዮ አፕሎድ ማድረግ እናንተ ቫይራል ለመውጣት ትልቁን ድርሻ ከሚወስዱ ነገሮች መካከል አንዱና ግዙፍ ወይንም ደግሞ ትልቁ ነው ማለት እንችላለን። አፕሎድ ስታደርጉ የተለያዩ ነገሮች አሉ። አንደኛ ሜታዳታ የሚባል አለ፣ ተምኔል የሚባል አለ፣ ደን ደግሞ የተለያዩ ኪወርዶችን ተጠቀማላችሁ። ብዙ ነገር አለ አፕሎዲንግ ውስጥ ማለት ነው። ስለዚህ አይ ሆፕ አሁን በማሳያችሁ መንገድ እስከዛሬ ስህተታችሁን ትታችሁ አሁን በማሳያችሁ መንገድ አፕሎድ ማድረግ ከጀመራችሁ ምንም ጥርጥር የለም ቻናላችሁ ለውጥ ያመጣል ማለት ነው። ለምሳሌ አፕሎዲንግን አስተካክሉ ስላችሁ በአንድ ቪዲዮ ቻናላችሁ ይቀየራል ሳይሆን ልክ አሁን እኔ በማሳያችሁ መንገድ እያስተካክላችሁ ስትመጡ ቻናላችሁ በሂደት እየተስተካከለ እያደገ ይመጣል ማለት ነው። ነገር ግን አሁን የምነግራችሁን ስህተቶች ቀጥላችሁ በእነዚያ ስህተቶች የምትሄዱ ከሆነ ግን ቻናላችሁ እየሞተ ይሄዳል ማለቴ ነው። ስለዚህ የዛሬው ቪዲዮ በጣም ኢምፖርታንት ቪዲዮ ነው፣ በጣም ጠቃሚ ቪዲዮ ነው። ታግሳችሁ እስከ መጨረሻው ድረስ እዩት። እኔ ሁሌ የምነግራችሁ ነገር አለ። እንደዚህ አይነት ጠቃሚ ቪዲዮዎችን እውነቱን ለመናገር እኔ በነፃ ነው እንዲህ አይነት ሀሳቦችን የማካፍለው። ተከፍሎኝ አይደለም፣ ብር አልጠይቃችሁም፣ ገንዘብ አልጠይቃችሁም። እንደዚህ አይነት ነፃ የሆኑ በጣም ጠቃሚ የሆኑ ቪዲዮዎችን ማየት ሳትችሉ እስከ መጨረሻው ድረስ ምንድን ነው እያለ ያለው የሚለውን መረዳት ሳትችሉ ታዲያ እንዴት ነው ስኬታማ የምትሆኑት? እንዴት ነው አልጎሪዝሙን የምትረዱት? እንግዲህ እናንተ መልሱልኝ። ኤኒዌይስ ግን ዛሬ እንዴት እንጭናለን የሚለውን በደንብ ላሳየችሁ ነው። ቀጥታ ወደ ፕራክቲካል ቪዲዮአችን እንሂድ፣ ተከተሉ። ሁሌም እንግዲህ በስልክ የምትጠቀሙ ከሆነ ክሮም ላይ ትገባላችሁ። ክሮም ላይ ከገባችሁ በኋላ youtube.com ብላችሁ ጻፉ። ዘን የዩቲዩብ ገጽ ይመጣላችኋል። ስለዚህ 3 ነጠብጣቦች አሉ ከላይ ማለት ነው። እነዚህን 3 ነጠብጣቦች ንኩና ዝቅ ስትሉ ዴስክቶፕ ሳይት ወይንም ዴስክቶፕ ፔጅ የሚል አለ። እሱን ክሊክ አድርጋችሁ አብሩት ማለት ነው። ስለዚህ እኔ ማሳያችሁና እናንተ የምታዩት ከዚህ በኋላ ተመሳሳይ ይሆናል። እዚች ጋር መጨረሻ ላይ ክሬት የምትላለች ያው እዚህ ጋር ያያችኋት ክሬት የምትለዋን ትነኩና አፕሎድ ቪዲዮ ይላል። ይሄን አፕሎድ ቪዲዮ የሚለውን ትነካላችሁ ማለት ነው። ከነካችሁ በኋላ እንግዲህ ቪዲዮአችሁን እንድታስገቡ ያው ይመጣል ገጽ ፖፕ አፕ ያደርጋል። ይሄ ታውቁታላችሁ፣ ከዚህ በፊት ኤክስፒሪየንስ የምታደርጉት ነው። ስለዚህ እንደዚህ ይመጥላችኋል። ሰሌክት ፋይል የሚለውን መንካት ወይንም በዚህ መንገድ አፕሎድ ማድረግ ይቻላል። እኔ ለምሳሌ ከቪዲዮዎች መካከል አንዱን ለሳምፕል እንግዲህ ይሄንን አፕሎድ ማድረግ ብችል ያው ከዚህ በፊት አፕሎድ አድርጌዋለሁ ለማሳየት ነው ማሳያችሁ። ይሄ ቪዲዮ አለ ማለት ነው። ስለዚህ እዚህ ጋር አንድ ዲቴይል የሚል አለ እዚህ ጋር፣ ሁለተኛ ሞኔታይዜሽን፣ ሶስተኛ ቪዲዮ ኤሌመንት፣ አራተኛ ቼክ ኤንድ፣ አምስተኛ ቪዚቢሊቲ የሚል አለ። እነዚህ አምስቱም የራሳቸው የሆኑ የተለያዩ ዲቴይሎች አሏቸው። መጀመሪያ ዲቴይልስ የሚለውን ስንነካ እዚህ ጋር ታይትል ይመጣል፣ ርዕስ ይመጣል እና ርዕስ ስትጽፉ ብዙዎቻችሁ የምትሰሩት አንድ ትልቅ ስህተት አለ። ይህ ስህተት ምንድነው? ርዕሳችሁ የእናንተ ርዕሳችሁና ተምኔላችሁ ላይ የተጠቀማችሁት ርዕስ ተመሳሳይ ይሆናል። አንዱ ስህተታችሁ ይሄ ነው። ስለዚህ መቼም ቢሆን ተምኔል ላይ የተጠቀማችሁትን ጽሁፍ ለርዕስ ድጋሜ እንዳትጠቀሙት ማለት ነው። ተምኔል ላይ ሌላ ርዕስ ዘን ደግሞ እዚህ ታይትል ላይ ሌላ ርዕስ መጠቀም አለባችሁ። ከዚያ በተጨማሪ ታይትል ላይ አንዳንዶቻችሁ ቀን ትጽፋላችሁ የተፖሰተበትን፣ አንዳንዶቻችሁ ደግሞ ቪዲዮአችሁ ሙሉ ለሙሉ ስለምን እንደሚናገር ሙሉ መረጃ ዘርግፋችሁ ታይትል ላይ ትናገራላችሁ። ሁለተኛ ማስተካከል ያለባችሁ ይሄ ነው። ታይትላችሁ 3 ነገሮችን ማሟላት አለበት። አንደኛ ቪዲዮአችሁን የሚገልጽ መሆን አለበት። ሁለተኛ ደግሞ አጓጊ መሆን አለበት። ቪዲዮአችሁ ምንድነው ውስጡ የሚለውን ሰዎች ጓግተው እንዲያው ይሄንን ማድረግ መቻል አለበት። አጓጊ መሆን አለበት። ደግሞ በተጨማሪ ፕሮሚሲንግ መሆን አለበት ማለት የሆነ ነገር ከዚህ ቪዲዮ አገኛለሁ ብለው እንዲያስቡ መሆን ይኖርበታል። ስለዚህ እዚህ ጋር እንዳያችሁት ታይትል ሲባል እንደስከዛሬው ዝም ብላችሁ ዝርግፍ አድርጋችሁ ሙሉ መረጃ አይነገርም። የቪዲዮአችሁን ሙሉ መረጃ ታይትል ላይ ከተናገራችሁ ሰዎች ምን ያደርጋሉ? የእናንተን ቪዲዮ አያዩም ማለት ነው። ምክንያቱም የእናንተ ቪዲዮ ስለምን እንደሆነ ሙሉ ለሙሉ ታይትል ላይ ስለሚያውቁ። ስለዚህ ቁጥብ ታይትል፣ ገላጭ ታይትል መሆን አለበት። ቁጥብ ገላጭ መሆን ዘን የሚያጓጓ መሆን አለበት ማለት ነው። እንግዲህ ይሄ ታይትልን በተመለከተ በጣም ሰፊ ነው፣ ረጅም ቪዲዮ ነው የሚሆንብኝ። ስለዚህ እነዚህን 3 ቤዚክ ነገሮች ተመልከቱና ወደፊት ደግሞ አንድ ቪዲዮ ይዤላችሁ እመጣለሁ። ዘን እዚህ ጋር ዲስክሪፕሽን ላይ እስከዛሬ ስታደርጉ የነበረው ቪዲዮአችሁን ዲስክራይብ አታደርጉም። ዲስክሪፕሽን ላይ አንዳንዶቻችሁን ቻናል ስመለከት ከሌላ ሰው ቪዲዮ ላይ ዲስክሪፕሽን ኮፒ አድርጋችሁ እዚህ ፔስት ታደርጋላችሁ። የአንዳንዶቻችሁ ደግሞ እዚህ ታይትል ላይ የጻፋችሁትን ርዕስ ድጋሚ እዚህ ጋር ትጽፋላችሁ። አንዳንዶቻችሁ ደግሞ ባዶ ታደርጉታላችሁ። ይሄ ስህተት ነው። ዲስክሪፕሽናችሁ ቪዲዮአችሁን መግለጽ መቻል አለበት። ምክንያቱም ብዙ ጊዜ ዩቲዩብ እንግዲህ የሚጠቀማቸው መንገዶች አሉ። የእናንተ ቪዲዮ ስለምን እያወራ እንደሆነ የእናንተ ቪዲዮ ለማን መድረስ እንዳለበት ለመለየት የሚጠቀማቸው ነገሮች አሉ። ከነዚያ መካከል አንዱ ታይትላችሁ፣ ሁለተኛ
ዲስክሪፕሽናችሁ ነው። ዘን ሌሎችም ነገሮች አሉ። አሁን ጄሚናይ ጋር አብሮ እየሰራ ነው ምናምን ሲባል ጄሚናይ ሁሉንም ነገር ያውቃል ማለት አይደለም። ዲስክሪፕሽን ይፈልጋል፣ ታይትል ይፈልጋል። እና ዲስክሪፕሽናችሁ ሁሌም የእናንተን ቪዲዮ የሚገልጽ ነገር መሆን አለበት። ቪዲዮአችሁ ስለ ቪዲዮ ኤዲቲንግ ስለሆነ እንዲ በነገራችን ላይ ቪዲዮ ኤዲቲንግ በነፃ ሙሉ ኮርስ ጀምሬ ነበር እዚህ ቻናል ላይ ምንም ሳላስከፍል እያንዳንዷን በፓርት እያደረኩ ልሰራላችሁ። ቪው ስለሌለው ቻናሌን እንዳይገልብኝ ብዬ ትቼዋለሁ። ስለዚህ የቴሌግራም ቻናል አለ፣ እዛ ውስጥ በነፃ ለቀዋለሁ። የቴሌግራም ቻናሌን ተቀላቀሉ፣ ከታች ሊንክ አስቀምጥላችኋለሁ ማለት ነው። ትዝ አለኝ እዚሁ ልንገራችሁ ብዬ ነው። ስለዚህ ስለ ቪዲዮ ኤዲቲንግ ከሆነ የምትሰሩት ቪዲዮ ኤዲት ቻናላችሁ ቪዲዮአችሁ ያስል ከሆነ ይሄ ቪዲዮ ስለ ቪዲዮ ኤዲቲንግ ነው የሚያወራው። ቪዲዮ ኤዲቲንግ ላይ እነዚህ ነጥቦችን በዚህ ቪዲዮ ዳስሻለሁ ብላችሁ ዲስክራይብ ማድረግ ያስፈልጋል። ከቻላችሁ በእንግሊዘኛ ጻፉ፣ ካልቻላችሁ ደግሞ በአማርኛም ይቻላል። ግን እንግሊዘኛው ሞር አሪፍ ነው የሚሆነው ማለት ነው። ሶ ዲስክሪፕሽን ላይ ይህን ስህተት እንዳሰሩ። ከዚያ ስለ ዲስክሪፕሽን ስናወራ አንደኛ ነገር ዲስክሪፕሽናችሁ ምን ይኑረው ማለት ነው። አንዳንድ ቻናሎችን በተለይ ጀማሪ ከሆናችሁ አንዳንድ የእናንተ ቻናል የሚመስሉ ሌሎች ቻናሎችን ታጋርጉ ዲስክሪፕሽናችሁ ላይ። ሁለተኛ ደግሞ ዲስክሪፕሽናችሁ ላይ ኪወርድ ተጠቀሙ። ኪወርድ ማለት በጣም ቁልፍ የሆኑ ብዙ ሰዎች ሰርች የሚያደርጓቸው ቃላቶች ማለት ነው። ለምሳሌ ስለ ቪዲዮ ኤዲቲንግ ከሆነ how to edit the video, how to cut, how to ምናምን የሚባሉ ቪዲዮዎች አሉ። እንዴት ቪዲዮ ኤዲት ይደረጋል፣ እንዴት ቪዲዮ መማር እችላለሁ ምናምን የሚባሉ ብዙ ሰው ሰርች የሚያደርጋቸው። ስለዚህ እነዚህን ኪወርዶች ማስቀመጥ ያስፈልጋል። እናንተ ለምሳሌ የሰራችሁት ዩቲዩብ ላይ ቪዲዮ ስለመልቀቅ ከሆነ ደግሞ ዩቲዩብ ቻናል አከፋፈት፣ ዩቲዩብ ቻናል እንዴት ይከፈታል ምናምን የሚባሉ በጣም ብዙ ሰዎች እንዲህ አይነት ሀሳቦችን ሰርች ያደርጋሉ። ስለዚህ እነዚህን ኪወርዶች ዲስክሪፕሽናችሁ ላይ ማካተት አለባችሁ። በነገራችን ላይ ዲስክሪፕሽን ለማግኘት ቀጥታ ቻትጂፒቲ ወይንም ጄሚናይ ሄዳችሁ እኔ ስለዚህ ርዕስ ቪዲዮ ሰርቻለሁና ዲስክሪፕሽን ስጣኝ፣ ኪወርድ ስጣኝ ብትሉት ቆንጆ ኪወርድ እና ዲስክሪፕሽን ይሰጣችኋል። ስለዚህ ይህንን በደንብ ልብ ብላችሁ ዲስክሪፕሽናችሁ በዚህ መንገድ የተመጠነና ቆንጆ መሆን መቻል አለበት። ኦኬ ከዚያ በተጨማሪ ዲስክሪፕሽናችሁ ስለ ዲስክሪፕሽን ስናወራ ቪዲዮአችሁ ቻፕተር ካለው ቻፕተር ሊኖረው ይገባል። ይህ ማለት አሁን ስለ ቪዲዮ ኤዲቲንግ የሚናገር ሰው ስለ ኢምፖርቲንግ ያወራል። ኢምፖርት እንዴት ቪዲዮ እንደሚገባ፣ ቪዲዮ እንዴት ከት እንደሚደረግ፣ እንዴት ትራንዚሽን እንደሚገባ አያችሁ፣ እንደዚህ አይነት ነጥቦችን ያወራል። ስለዚህ ኢምፖርት ብሎ ቻፕተር ዘን ደግሞ ከቲንግ ብሎ ቻፕተር፣ ትራንዚሽን ብሎ እዚህ ዲስክሪፕሽን ላይ ቻፕተር ማድረግ ያስፈልጋል። እንዴት ነው ቻፕተር የምንከፋፍለው የሚለውን ሰርች አድርጋችሁ መልከት ይቻላል። ካልሆነ ጻፉልኝ ኮሜንት ላይ ቪዲዮ ሰራበታለሁ። ሶ ዲስክሪፕሽናችሁ ይህንን ያሟላ እባካችሁ። ዘን አፕሎድ ስታደርጉ ተምኔል የሚባለው ደግሞ ግዙፍ ነገር ነው። እኔ ስለ ተምኔል ከዚህ በፊት ብዙ ቪዲዮዎችን ሰርቻለሁ። ወደኋላ ተመልሳችሁ እነዛን ቪዲዮዎች ተመልከቷቸው። ተምኔል የሌለው ቪዲዮ በቃ አይታይም። ግዴታ ተምኔል ሊኖረው ይገባል ቪዲዮአችሁ። የአብዛኞቻችሁ ተምኔላችሁ አያምርም። እውነቱን ነው የምነግርህ፣ በቃ አያምርም ተምኔላችሁ፣ ቴክስታችሁ አያምርም። እኔ ብዙ ሰዎች እስኪ ግባና ይልን ምናምን ይሉኛል። ምኑን አየዋለሁ? የማያምር ተምኔል እየተጠቀማችሁ፣ የማይነበብ ቴክስት፣ ቅጭጭ ያለ ቴክስት እየተጠቀማችሁ፣ ባክግራውንዳችሁ አያምርም፣ ፎቶአችሁ አያምርም። ስለዚህ ስለ ተምኔል ራሳችሁን አስተምራችሁ ተምኔል የሌለው ወይንም የሚያስጠላ ተምኔል ያለው ቪዲዮ እንዳትለቁ። ይሄንን አለፍ ነው የምለው ማለት ነው። ዘን እዚህ ጋር ግዙፍ ነገር አለ። አብዛኞቻችሁ ፕሌሊስት የላችሁ። ፕሌሊስት ያስፈልጋችኋል። ሰዎች ሰርች ሲያደርጉ የእናንተ ፕሌሊስት ፖፕአፕ ያደርጋል፣ ብዙ ቪዲዮአችሁ አንድ ላይ ታጭቀው ስለሚቀመጡ ማለት ነው። እና ስለዚህ ይህንን ነክታችሁ እዚች ጋር ኒው ፕሌሊስት የምትላለች እሷን ነክታችሁ ኒው ፕሌሊስት አሁንም ይመጣል። እሱን ተነካላችሁ፣ ስሙን እዚህ ጋር ትጽፋላችሁ። ዘን ክሬት ስታደርጉት ፕሌሊስት ክሬት ታደርጋላችሁ። ሶ ስለ ቪዲዮ ኤዲቲንግ ስትሰሩ ኤዲቲንግን አንድ ላይ፣ ስለ ዩቲዩብ ስትሰሩ ዩቲዩብን አንድ ላይ ፕሌሊስት አድርጋችሁ ማስቀመጥ በጣም ለቪው እና ለዋች አወር በጣም ወሳኝ ነው ማለት ነው። ዘን እቺ ፓርት የብዙዎቻችሁ ችግር ናት። አንዳንዴ የምትለቁት ቪዲዮ ኮሜንት መጻፍ አይችሉም ተመልካቾቻችሁ፣ ኮሜንቱን ኦፍ ያደርግባቸዋል። የሆነበት ምክንያት የስ የምትሏን ስለመመርጡ ነው። ይሄ ቪዲዮ የልጆች ነው ወይንስ ደግሞ የልጆች አይደለም ይላችኋል። የልጆች ነው ካላችሁ አንደኛ ኮሜንት ኦፍ ይሆናል፣ ኮሜንት ሰው መጻፍ አይችልም። ከዚያ በተጨማሪ ደግሞ ሌላው ችግር ምንድነው? እድሜያቸው ከ18 ዓመት በታች የሆኑ ሰዎች ብቻ ናቸው የሚያዩት ማለት ነው። ስለዚህ ሁሌም ስትመርጡ ኖ የሚለውን ነው መምረጥ ያለባችሁ። ኖ የሚለው ማለት ነው። ኖት ሜድ ፎር ኪድስ የሚለውን ነው መምረጥ ያለባችሁ ማለት ነው። ሶ ይህ ማለት ኪድሶች አያዩትም ማለት አይደለም፣ ያዩታል። ዘን ኮሜንት ምናምን ኦፕን ይሆናል። እንግዲህ ይህንን ካረጋችሁ በኋላ እዚች ጋር ሾው ሞር የሚል አለ። ሾው ሞር የሚለውን ብዙዎቻችሁ አታዩትም፣ ግን ንኩት። ከነካችሁ በኋላ የተለያዩ ኦፕሽኖች አሉ እዚህ ጋር። ቪዲዮአችሁ ኤአይ ነክ ነገር ካለው አልተርድ ኮንተንት የሚለውን ኦን ማድረጊያ የስ ማለት ያስፈልጋል። ኤአይ ከሌለው ተውት፣ አትነካኩት። ሁለተኛ ሰዎች ኮላብ ማድረግ ከፈለጋችሁ እዚህ ጋር አለ። ይሄን ልለፈው፣ ያን ያክል የሚከብዳችሁ የለም። ሶ ታግ እዚህ ጋር አያችሁ። አሁን አንዳንድ ሰዎችን ታግ ማድረግ ከፈለጋችሁ እዚህ ጋር ስማቸውን መጻፍ ያስፈልጋል ማለት ነው። ታግ አድርጋችሁ እዚህ ጋር ታዋቂ ሰዎችን ከእናንተ ቻናል ጋር አብረው የሚሄዱ ሰዎችን ታግ አድርጓቸው፣ ክፍት አትተው ይሄንን። ከዚያ በተጨማሪ ወደ ታች ስንሄድ እዚች ጋር ካታጎሪ የምትላለች አያችኋት። የብዙዎቻችሁ ሚስቴክ ካታጎሪ የሚለውን ነክታችሁ የእናንተ ቪዲዮ ስለምንድን ነው የሚያወራው መምረጥ አለባችሁ። ኢንተርቴንመንት ከሆነ ኢንተርቴንመንት፣ ይሄ በጣም ዩቲዩብን ያግዘዋል የእናንተን ቪዲዮ ሪኮሜንድ ለማድረግ አያችሁ። ጌም ከሆነ ጌም፣ ይሄን መምረጥ አለባችሁ። በቃ
ኮሜዲ ከሆነ ኮሜዲ፣ ፖለቲክስ ከሆነ ፖለቲክስ፣ ዜና ከሆነ ዜና። ይህንን ምረጡ። እናንተ ለምሳሌ ዜና ሰርታችሁ ኮሜዲ ካላችሁት ሰው አያይላችሁም ማለት ነው። ካታጎሪ በትክክል መቀመጥ አለበት። ለክፍያም ቆንጆ ክፍያ እንድታገኙ ይሄ በጣም ያግዛችኋል ማለት ነው። አያችሁ። ይሄን ካየን በኋላ በቃ እዚህ ዲቴል ላይ ያሉ ነገሮችን እነዚህ ጋር ተጠንቀቁ፣ ቪዲዮ እንዳይረዝምብኝ። ሞኔታይዜሽን እዚህ ጋር አለ። ይሄ ማለት ክፍያ ነው። እዚህ ጋር ሞኔታይዜሽን ኦን መሆን አለባት ይቺ ክፍያ። ኦን ከሆነች በኋላ ደግሞ እዚህ ጋር ማኔጅ ኤዲ ስሎትስ የምትለው አነክታችሁ እናንተ ብዙ ገንዘብ እንዲከፈላችሁ። ያው አሁን ይሄ ባዶ ነው አያችሁ። ዝም ብዬ አሁን እኔ ኔክስት ብለው ኦን አድርጌ ምንም ማስታወቂያ ላይ ገባ ይችላል እዚህ ጋር። ስለዚህ እዚህ ጋር ቦታ እየመረጥኩ ኢንሰርት ኤዲ የሚላል እዚህ ጋር መንካት፣ ዘንድ ትንሽ አለፍ ብዬ መንካት እዚህ ጋር አሁንም ማስታወቂያ፣ አሁንም ትንሽ አለፍ ብዬ እዚህ ጋር መንካት። የተለያዩ ቦታዎች ላይ ማስታወቂያ ማስገባት አለብኝ። ለምን? ክፍያችሁ በማስታወቂያችሁ ልክ ስለሆነ። ብዙዎቻችሁ ኦን ታረጉና ታልፉታላችሁ። ይሄም የእናንተ ስህተት ነው። ደን እዚህ ጋር ኤዲ ስቴቢሊቲ የሚለው ነገር አለና በተቻላችሁ አቅም እዚህ ጋር የተዘረዘሩ ነገሮችን የሚነካ ቪዲዮ አትስሩ። ለምሳሌ እዚህ ጋር አደልት ኮንተንት የሚላል አትስሩ። ደን ደግሞ ቫዮለንስ የሚላል አትስሩ። ሾኪንግ ኮንተንት አትስሩ። በቃ እዚህ ጋር የተጠቀሱ ነገሮችን አትስሩ። ይህንን ካልሰራችሁ ደግሞ የምመርጡት ኦፕሽን ነን ኦፍ ዘ አባቭ የሚለውን ነው ማለት ነው። መስራታችሁም ችግር ስለሚፈጠር ነው። ነን ኦፍ ዘ አባቭ የሚለው ነክታችሁ ሰሚት ሬቲንግ የሚላል እዚህ ጋር ይችን መጫን ያስፈልጋል። በትክክል አዳምጡኝ። እዚህ ጋር ደግሞ ትልቅ ቢግ ነገር አለ። በቃ ብዙዎቻችሁ ሚስ የምታደርጉት ማለት ነው። እሱ ምንድነው? ቢያንስ ሶስቱን ነገሮች ላሳያችሁ ወይንም ሁለቱን ላሳያችሁ። አንደኛው እዚህ ጋር አድ አን ኢንድ ስክሪን ይላል። ሁለት ደግሞ አድ ካርዱስ ይላል። እነዚህ ሁለቱ ከፍተኛ ዋች አወር እንድታገኙ ከፍተኛ ጨዋታ ይጫወታሉ። ምክንያቱም ሁለቱ ምን መሰላችሁ? ለምሳሌ እዚህ ጋር አድ አን ኢንድ ስክሪን የሚለውን ኢምፖርት የሚለውን ተጭኜ ኢምፖርት ሳደርግ ይሄንን ሳስገባ የኔ ቪዲዮ ልክ ይሄ ቪዲዮ ሲያልቅ መጨረሻ ላይ የተለያዩ ቪዲዮዎችን ፖፕ አፕ ያደርጋል፣ ዩቲዩብ ያመጣልኛል ማለት ነው። ከዚህ ቪዲዮ ጋር የሚዛመዱ ቪዲዮዎችን መርጬ ኦን አድርጌ ከሆነ ይሄንን። ስለዚህ የኔን ቪዲዮ የጨረሱ ሰዎች ያንንም ቀጣይ የኔን ቪዲዮ የማየት እድላቸው ሰፊ ነው። ቀጣይ የኔን ቪዲዮ ሲያዩ ደግሞ ብዙ ዋች አወርና ሰብስክራይበር ለማግኘት ከፍተኛ እድል አለኝ። ስለዚህ ይሄንን ኦን አድርጉ። ከዚያ ቪዲዮ እዚህ ጋር መምረጥ ነው። በቃ ያው ትመርጡትላታላችሁ። እዚህም ጋር ትሄዳላችሁ። ከዚያ በኋላ ኤዲት አድርጋችሁ የምፈልጉትን ቪዲዮ ሰሌክት ታደርጋላችሁ ማለት ነው። ይሄንን መቀየር ይቻላል። አሁን እዚህ ጋር ሁለት ቪዲዮዎች ናቸው የሚታዩት፣ ግን እዚህ ጋር ኤሌመንትስ የሚለውን ብቻን ቪዲዮዎች መጨመር፣ ፕሌሊስት መጨመር ምናምን ይቻላል። እናንተ በደንብ እዩት ይሄንን። ከዚያ ዝቅ ስል ካርድ አለ። ካርድም በጣም ወሳኝ ነው። እዚህ ጋር አድ ካርድ የምትለው አድ የሚለውን ትጫናላችሁ። ቪዲዮ የሚላል እዚህ ጋር። ከዚያ በኋላ ቪዲዮ። ይሄ አድ ካርድ ምንድነው? እዚህ ጋር ያያችሁት ቪዲዮ ሲጫወት ከላይ ሌላ ቪዲዮ ሪኮሜንድ ያደርግልኛል ዩቲዩብ። ይሄ በቃ በጣም ኢምፖርታንት። ስለዚህ ይሄ እኔ ቪዲዮ ከደበራቸው ሰዎች ይችን የላይኛዋን ቪዲዮ ነክተው ያያሉ። ወይንም ይሄ ቪዲዮ እያዩ የዚህን ቪዲዮ የሚዛምድ ሌላ ቪዲዮ እዚህ ጋር ካደረኩኝ ቆም አድርገው ያችኛዋንም ቪዲዮ የማየት እድል አላቸው። ስለዚህ 5 ካርዶችን የማስገባት መብት አላችሁ። ቦታ መርጣችሁ እዚህ ጋር አንድ ካርድ ካስገባችሁ ለምሳሌ፣ ከዛ ዝቅ ብላችሁ ደግሞ እዚህ ጋር ካርድስ የሚለውን ትጫኑና ቪዲዮ እዚህ ጋር የፈለጋችሁትን ቪዲዮ አድርጋችሁ 5 ካርዶችን ደርድሩ ማለት ነው። ይሄ ለዋች አወርም በጣም ቤስት ነው። ይሄን ከሄዳችሁ በኋላ ቼክስ ምናምን የሚለውን አልፋችሁ መጨረሻ ቪዚቢሊቲ አለ። በቃ እቺ ኢምፖርታንት ቲንግ ነች። ቪዚቢሊቲ ማለት ነው ኢምፖርታንት ቲንግ ነች። ልብ ብላችሁ እዩኝ። ፕራይቬት፣ አንሊስትድ እና ፐብሊክ የሚባሉ 3 ነገሮች አሉ። አያችሁ፣ ከዚህ በፊት አንድ ቪዲዮ ሰርቻለሁ፣ ተመልከቱት። እንዴት ፐብሊክ አትምረጡ የሚል ቪዲዮ ሰርቻለሁ፣ ተመልከቱት። እዚህ ጋር ማድረግ ያለባችሁ ምን እንደው ታውቃላችሁ? እናንተ መጀመሪያ ቪዲዮ አፕሎድ ስታደርጉ አንሊስትድ አድርጉት። አንሊስትድ የምታደርጉት ምንድነው? ታይትላችሁ፣ ተምኔላችሁ የተበላሸ ነገር ካለው ያለ ማስተካከል ነው። አንሊስትድ አድርጉት። ከዚያ ምንም የሚስተካከል ነገር የለውም ብላችሁ ካሰባችሁ ፐብሊክ መርጫችሁ አይደለም ፐብሊሽ የምታደርጉት። ይሄን ፐብሊክን እንዳትመርጡ። ምንድነው ማድረግ ያለባችሁ? ስኬጁል የሚላል እዚህ ጋር ስኬጁል የሚለውን ትነካላችሁ። ቀን ትመርጣላችሁ፣ ሰዓት ትመርጣላችሁ። ከዚያ በኋላ እዚህ ጋር ስኬጁል የምትላለች ቢያንስ 12 ሰዓት ሲቀረው የእናንተ ቪዲዮ አፕሎድ የሚደረግበት ቢያንስ 12 ሰዓት ሲቀረው ነው ምን ማድረግ ያለባችሁ ማለት ነው። ስኬጁል ዳርጋችሁ አዘጋጅታችሁ ማስቀመጥ ያለባችሁ። ያኔ ዩቲዩብ የእናንተን ቪዲዮ እያጠናው ስለምን እንደሆነ እያወቀ ለማን መበተን እንዳለበት እያወቀ በቂ መረጃ ይዞ ይጠብቃችኋል። ልክ ስኬጁልድ ሲሆን ራሱ አፕሎድ ራሱን ሲያደርግ በአጭር ጊዜ ውስጥ ለብዙ ሰዎች የእናንተን ቪዲዮ ይበትነዋል ማለት ነው። ስለዚህ ሁሌ መሆን ያለበት ስኬጁል ቢያንስ ለ12 ሰዓት ያክል ስኬጁል አድርጉት። ይሄ ጄሚናይ ጋር መስራቱ ምናምን ኦፍ ኮርስ ጥሩ ነው፣ ግን ሙሉ ለሙሉ ፐርፌክት ነው ማለት አይደለም። ይህንን ልብ ብላችሁ እንድታዩ እፈልጋለሁ። እዚህ ጋር ፐብሊክ ስታደርጉ ችግር የለም፣ ሊታይ ይችላል እኮ በአጋጣሚ ግን እናንተ ዩቲዩብን ማለማመድ ያለባችሁ ስኬጁል ላድርጋችሁ ነው። እናንተ ስኬጁል ሆናችሁ ፕላን ሆናችሁ እንደምትሰሩ ዩቲዩብ መረዳት ስላለበት ማለት ነው። አምስተኛ የብዙዎቻችሁ ችግር ይሄ ነው። አንሊስትድ ማድረግ በቂ አይደለም። አንሊስትድ ኤዲት የምታደርጉት ነገር ካለ ነው አንሊስትድ የምታደርጉት። እሺ፣ ስለዚህ እነዚህን ነገሮች ሚኒንጋቸውን ልንገራችሁ። አንደኛ ፕራይቬት ይላል። ፕራይቬት ማለት ማንም አያየውም ከእናንተ ውጭ ዘን እናንተ ፕራይቬትሊ እዚህ ጋር ሼር ፕራይቬት የሚለው ነክታችሁ የሰውየውን ኢሜል አስገብታችሁ ደን ስትሉት እናንተ ኢሜሉን አድ ያረጋችሁ ሰው ብቻ ነው ያን ቪዲዮ የሚያየው።
ይሄ ለምን ይጠቅማችኋል? ስልጠና ምናምን የምትሰጡ ከሆነ ቪዲዮ አፕሎድ አድርጋችሁ ኢሜሎቻቸውን እዚህ ጋር አስገብታችሁ እነዚያ ሰዎች ብቻ እንዲያዩት ያግዛችኋል ማለት ነው። አያችሁ፣ እንዲህ ነው የሚደረገው። ሁለተኛ አንሊስትድ የሚላል እዚህ ጋር። አንሊስትድ ማለት ሰዎች አያዩትም፣ ግን ሊንኩን የእናንተን የቪዲዮ ሊንክ ያገራችኋቸው ሰዎች ግን ያዩታል ቪዲዮአችሁን ማለት ነው። አንሊስትድ ፐብሊክ ከሆነ ሁሉም ሰው ያየዋል ማለት ነው። ስኬጁልድ ሲሆን ደግሞ ቪዲዮ ፐብሊክ እስኪሆን ስኬጁልድ ነው ሰዓቱ ደርሶ እስኪለቀቅ ድረስ ከእናንተ ውጭ ማንም አያየውም ማለት ነው። ስኬጁልድ ካደረጋችሁ በኋላ ደግሞ አተነካኩት። ራሱ ቀድማችሁ ጨርሳችሁ ነው ስኬጁልድ ማድረግ ያለባችሁ። ትክክለኛው አፕሎድ አደራረግ ይሄ ነው ትክክለኛው ማለት ነው። በዚህ መንገድ አፕሎድ ማድረግ መልመድ አለባችሁ። አሁን ያሳየኋችሁን ነገር ሚስ የምታደርጉ ከሆነ ቪው የማግኘት እድላችሁ ጠባብ ነው የሚሆነው። ፕሮባብሊ በድንገት አንድ ቪዲዮ ምናምን ቫይራል ሊወጣላችሁ ይችላል፣ ግን ያ በቃ እናንተ እንድታድጉ አያደርጋችሁም። ለምሳሌ ታይትል ላይ ዲስክሪፕሽን ላይ የነገርኳችሁን ነገር በደንብ ማሟላት አለባችሁ። ከዚያ በተጨማሪ የእናንተን ፍላጎታችሁን አይቼ ይሄ ቪው ካገኘ ቆንጆ ቪው ካገኘ ይሄ ቪዲዮ ኢን ዲቴል እያንዳንዷን ነገር በስፋት እሰራላችኋለሁ። አብራችሁን የቆያችሁ ቪዲዮውን የጨረሳችሁ በሙሉ የተለየ ምስጋና ለእናንተ ማቅረብ እፈልጋለሁ። መልካም ጊዜ ይሆንላችሁ። ቴንክ ዩ